ዛሬ ለሆነ እግዚአብሔር ለሚፈራ ሰው እግዚአብሔር ቸርነት ይገለጣል። ወንድሞቼ እግዚአብሔርን ፈርታችሁ አትወድቁ። ኢየሱስን ብላችሁ አትወድቁ። ዛሬ ምን ላደርግላችሁ ትወዳላችሁ በሚል ሐሳብ ነው የምናገረው። እንግዲህ ለዚች ቤተክርስቲያን ምን ሊያደርግላት እንደምትፈልግ አላውቅም፣ ግን ምን ላደርግላችሁ ትወዳላችሁ የሚለን አምላክ ሁሉ ያለው ስለሆነ የፈለጋችሁትን ሊሚት ሳይዛችሁ ጠይቁት። ለሆነ ሰው ትልቅ ነገር ይሆናል። አሜን። ሰማችሁኝ? አንድ ቃል ሳነብ በጣም ይደንቀኛል። የሉቃስ ወንጌል ማነበው ሁለተኛ ነገሥት ምዕራፍ 4 ላይ ያለውን ቃል ነው አነበዋለሁ። ግን አንድ በጣም የሚያስገርመኝ ቃል አለ። ሉቃስ 18 ላይ አንዲት ሴት ነበረች ይላል። ባላጋራ አላት፣ እንዲፈረድላት የምትፈልገው ነገር አለ። ፍርዷ ደግሞ የሚወጣው በጣም ከባድ ከሆነ ሰውየውን ሲገልጠው መጽሐፍ ቅዱስ እንዲህ ይላል። ኢየሱስ ለምን ይሄን ምሳሌ እንደሰጠ ባይገባኝም የሰውየው ግን ሁኔታ እንድትቀርቡት የሚያረጋል። እንዲህ ነው የሚለው፣ እግዚአብሔርንም የማይፈራ ሰውንም የማያፍር ይለው። ሴትየዋ ደግሞ ባልቴት ናት፣ ተከራካሪ የላትም፣ አብሯት የሚቆም የለም። የመበለቶች ፈራጅ እንደው መጽሐፍ ቅዱስ ዘግቶባታል። የመበለቶች ፈራጅ እግዚአብሔር ነው ይላል። ስለዚህ የሰው ፈራጅ የለሽም ብሎ ምራፏን የዘጋባት ሴት ናት። መጽሐፍ ቅዱስ እንኳን ብታነ ተስፋ የላትም። ለምን? የምትታገለው ከሰው ጋር ስለሆነ ማለት ምክንያት ይኖራታል ወደ ኋላ ለመመለስ። የገጠማት ነገር ቀላል አይደል። ሰይጣን እንኳን እግዚአብሔርን ይፈራል እኮ አይደል? ድንጋዮች እንኳን ተነስተው እግዚአብሔርን ያመሰግኑታል ይላል። ይሄ ሰው ከድንጋይ ባሰ። ለምን? ይሄንን ሰው ከሷ ጋር እንዳጋጠመ ባይገባኝም የዚህች ሴት ጀግንነት ግን ይገርመኛል። እንዲህ ልበላችሁ፣ በኢየሱስም ድፈሩ። አሜን። የማይደፈር ነገር የለም፣ ድፈሩት። አሜን። አካባቢያችሁ የምታስቡትን አያቁምባችሁ። አሜን። አካባቢያችሁ እግዚአብሔር ያሰበላችሁን አያስቀርባችሁ። እወርሳለሁ፣ አገኛለሁ፣ እሻገራለሁ፣ እወጣለሁ፣ ትልልቅ ነገር የኔ ነው የሚል አንድ ሰው አሜን ይበል። አሜን። እግዚአብሔር ሚሊዮነር ያርጋችሁ። በጤና ተባረኩ፣ ሰክሰስፉል ሁኑ፣ ታላላቅ ስፍራ የምትቆሙ ያርጋችሁ። እቺ ሴት እንደደፈረች በእናንተ ውስጥ የድፍረት መንፈስ ይግባ። ኢየሱስ ያድና። ለአንድ ሰው ድፍረት ገብቶበታል። ትልልቅ ነገር ይለምናል። ትልልቅ ጥያቄ በዚህ ቦታ ላይ ይነሳል። ማንም የማይመልሰውን ነገር እዚህ ቦታ ይመለሳል። አካባቢው ላይ ተጽዕኖ ታመጣላችሁ። ሰፈሩን አሳልፎ ይሰጣቸዋል። ለምን አንድ ሰው አሜን አይልም? ኢየሱስ ያድና። ከትንንሽ ነገር ያውጣችሁ፣ ከአናሳ ነገር ያውጣችሁ። ዘመድ አይኑርህ፣ አጎት አይኑርህ፣ የሰማይ አምላክ እግዚአብሔር ዛሬ ለሆነ ሰው ድፍረት ሰጥቶታል። ትልልቅ ነገር አስቡ። ድሪም ቢግ። ኢየሱስ ያድናል። ማለም ምን ይከብዳል? መስራቱ የእግዚአብሔር ነው። ነህምያ የደፈረው ትልቅ አጥር ነው። እግዚአብሔር አከናውኖለታል። ዛሬ ለአንድ ሰው ይከናወንለታል፣ ይሳካለታል። ኢየሱስ ያድናል። እንዴ አባታችን ትልቅ እኮ ነው። እንዴ አእምሯችሁን አስፉት፣ አይናችሁን ይክፈትላችሁ። አባታችሁ ያየውን እንድታዩ፣ እግዚአብሔር ያየውን እንድታዩ። ለዚህ ነው ከመለመናችሁ በፊት አይናችሁ መክፈት ስለፈለኩ። አለበለዚያ ትንንሽ ነገር ጠይቃችሁት፣ እሱ ደግሞ ትንንሽ ሰፈር የለም። እሱ የሚፈልገው እንደሱ እንድታስቡ፣ እንደሱ። ምክንያቱም የክርስቶስ ልብ አላችሁ። ክርስቶስ ትንሽ አስቦ አያውቅም። ስለዚህ ዛሬ በኢየሱስም ትልልቅ ነገር ቤታችሁ ይግባ፣ ልጆቻችሁ ውስጥ ይግባ። ኢየሱስ ያድናል። እኔ ከቅርብ ጊዜ ጀምሮ እግዚአብሔር ለውጦኛል። በቃ ትንንሽ ነገር እንዳላስብ አድርጎኛል። ያው ሰፈራችሁ አይኖ ትንንሽ ነገር እንድናስብ የሚያደርጉን ብዙ ነገሮች አሉ። ግን እኛ የምናመልከው አምላክ ሰፈር ያለ አይደለም፣ ሰማይ ላይ ያለ አምላክ። እቺ ሴት ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበር አንተ ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ያለው ንገሪኝ አላት። እርሷም ለእኔ ለባሪያህ ከዘይት ማሰሮ በቀር በቤት አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶች ሁሉ ከሜዳ ማድጋዎችን ተዋሺ፣
አታሳንሻቸው። ስሙኝ፣ አታሳንሻቸው አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላበትንም ፈቀቅ አድርጊ አለ። እንዲህም ከእርሷን ሄዳ ከእርሷና ከልጆቿ ማለት በሩን ዘጋች። ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎችን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹም በሞሉ ጊዜ ልጆቿን ደግሞ ማድጋ አምጡልኝ አለቻቸው። እነርሱም ሌላ ማድጋ የለም አሏት። ዘይቱም ቆመ። ወጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ አላት፣ ዕዳውንም ክፈይ፣ አንቺና ልጆችሽ ከተረፈው ተመገቡ አላት። የሚገርም ታሪክ ነው። ታሪኩ በጣም የሚገርም ታሪክ ነው። ይህን ክፍል ሳነብ መጽሐፉ ሲጀምር ከነቢያት ወገን ሚስቶች አንዲት ሴት ነው የሚለው እና ባሌ ባሪያ ሞቷል እና ይሄ ባሏ የእግዚአብሔር ሰው አንዳንዶች አብድዩ ነው ብለው ያምናሉ። ነገሥት ላይ የተጻፈ ሰው አብድዩ ደግሞ ታውቁታላችሁ፣ በጣም እግዚአብሔርን የሚፈራ በአካብ ዘመን የነበረ ኤልዛቤል በነበረችበት ክፉ ነገር በሚደረግበት ቅሬት የነበረው ሰው ነቢያትን ፕሮቴክት የሚያደርግ እንዳይነኩ፣ በቃ እንደኛ እንዳሁኑ ዘመን አይደለም፣ ፕሮቴክሽን ያደርግ የነበረ እንዳይበሉ፣ ተጋልጠው እንዳይሰጡ፣ በቃ አጠገቡ ያሉትን ነቢያት ከእግዚአብሔር የተሰጡትን ሰዎች የሚጠብቅ ሰው ነው። ታውቃላችሁ ይከብደኛል። አሁን ያለንበት ጊዜ በጣም ከባድ ነው። አንዱ አንዱን ለመተቸት በጣም ቅርብ የሆነበት ጊዜ ነው እና የእግዚአብሔር ጸጋ በብዙ እየተተቸ ከኛ አልፎ ለሌሎች አልፎ እየተሰጠ ያለበት ዘመን ነው። እኔ ጸሎቴ ነው በጌታ በኢየሱስም ሰባሪ መንፈስ ይሰበር። አሜን በሉ፣ አሜን በሉ። በደንብ ኢየሱስ ያድናል። እውነተኞችን ያልኳችሁ ከእግዚአብሔር የተሰጡንን እንዳናያቸው የሚያደርግ በተለያየ እንቅፋት የሚያስቀምጠውን የአውሬውን ጉልበት እግዚአብሔር ይስበርላችሁ። ስለዚህ እንክብካቤ ይፈልጋል። የእግዚአብሔር ሰዎች እንክብካቤ ይፈልጋሉ። አንዳንዴ ስትንከባከቧቸው ነው ከውስጣቸው የእግዚአብሔር ጸጋ የሚወጣው። ታስታውሳላችሁ ይሄ ክፍል ላይ ከቁጥር 8 ጀምራችሁ ስታነቡ ኤልሳ የሚባለውን ሰው ፕሮቴክት ያደረገች ሴት ነበረች። ሰገነቷ ላይ ቤት የሰራችለት፣ ጠረጴዛ ያቀረበችለት፣ ሁሉን ነገር ያመቻችለት። ሰውየው ተመቸው። ሰው ከተመቸው ደግሞ ከውስጡ የተመቸ ነገር ይወጣል። ካልተመቻችሁ ምቀኛ ነው የምትሆኑት፣ ተንኮለኛ ሸረኛ ነው የምትሆኑት። ስለዚህ አጠገባችሁ ላለው ለእግዚአብሔር ሰው ወይንም የእግዚአብሔር ነገር ያለበት፣ እኔ የእግዚአብሔር ሰው ስል ነብዩን ወንጌላዊን ፓስተሩን ብቻ ማለት አይደለም። ሁላችሁም ተሸፋፈኑ፣ ተረዳዱ፣ ተጠባበቁ። አንዳችሁን አንዳችሁ አታዋርዱ። የወንድም መዋረድ ለአንተ ክብር ሊሆን አይችልም፣ አይሆንም። እኔ አዋርጀው ወንድሜን የማገኘው ጥቅም የለኝም። ከፍ ሲል ነው አብሬ ከፍ ምለው፣ ወደ ላይ ሲወጣ ነው እኔም አብሬ የምወጣው። በሱ ምክንያት የኔ ስም አብሮ ይወጣል። ታው እንደሱ አይነት መንፈስ ከሌላችሁ ፕሮቴክት አትደራረጉም፣ አትከባበሩም። እና እኔ በጣም እየጸለይኩ ነው ዛሬ ይሄንን መንፈስ ካየሩ ላይ እንዲመታልን። አሜን፣ ይምታልን። አሜን በሉ አካ አሜን። የሚበላው አውሬ ይወጋ። ነቢያትን የሚጠብቅ ጸጋ ከሰማይ ይምጣ። አሜን በሉ። በተረፈ እቺ ሴት የነብይ ሚስት ናት እንዳልኳችሁ። ግን ምን አለባት? ሳነብ ከሰማችሁኝ ዕዳ አለባት። ስለዚህ የሚደንቃችሁ ደግሞ አበዳሪዋ ወይንም ዕዳ የሰጣት እዚህ ሀገር እንዳለ አላውቅም፣ ውጭ ሀገር አግሪመንት አለ። ብድር ስትበደሩ በዚህ ቀን እከፍላለሁ ትላላችሁ፣ ዱዴት አለው። ያ እከፍላለሁ ያላችሁበት ቀን ካለፈ ወይ ቤታችሁ ይሸጣል ወይ ንብረት አድርጎ ባንኩ የያዘውን ነገር ይወስድባችኋል። ይሄ ዲል ነው። እዚህም ሀገር እንዳለ አውቃለሁ፣ አራጅ የሚሸጡ ቤቶች እንዳሉ አውቃለሁ። ይሄ ሰውዬ ደግሞ ዲል ያደረገው በማይመጣ ነገር ነው የመጣባት። ልጆቿን ነው ባልከፍል ልጆቼን እሰጣለሁ ዲሉ። ስለዚህ ሰውየው ደግሞ ከገንዘቡ ይልቅ የሚፈልገው ልጅ ነው። ታውቃላችሁ እነዚህ አራጣ አበዳሪዎች የሚያበድሯችሁ ከገንዘቡ ይልቅ ምኑን አይተው ነው? ቤቱን ነው። እንድትከፍሏቸው አይፈልጉም። ምክንያቱም ከቤቱ በላይ ከምንድነው ከብሩ በላይ ለነሱ ቤቱ ነው። ስለዚህ ይሄም ሰው ሲያበድራት እርግጠኛ ነኝ ገንዘቡ እንደማትመልስ ያውቃል። ባል የላትማ፣ ልጇን እንደሚወስድ ያውቃል። ዛሬ ልጆቻችን ሊወስድ የወጣ አውሬ ዛሬ እግዚአብሔር ይገለዋል። እኔ ይሄንን ድምጽ ሰምቻለሁ። በከተማው ላይ ለልጆቻችን የተመደበ አውሬ ባሪያ ሊያደርጋቸው የወጣ ዛሬ ጉልበቱን እንሰብረዋለን። አንድ ሰው አሜን ይበል። ልጅ ያለው አሜን ይበል ባካችሁ። ልጆቻችን ባሪያ አይሆኑም። ኢየሱስ ያድነው። አይሆኑም። ውጪ የሚጠብቅ ባሪያ ሊያደርግ ሊወስዳቸው
የራሱን ነገር ሊሰራባቸው። የኛ ልጆች የጌታ ናቸው። የኛ ልጆች የክርስቶስ ናቸው። ክርስቶስ እንጂ ሰይጣን ባሪያ ሊያደርጋቸው አይችልም። ባሪያ ሊያደርግ የወጣ አውሬ አሁን ይወጋ በኢየሱስ ስም። የሆነች ሴት ልጅ አመለጠ። አሜን በሉ። ኢየሱስ ያድናል። ያመልጣሉ ልጆቻችሁ፣ ለጠላት አልፎ አይሰጡም። መንገዳቸው ላይ ይቆማል። መንገዳቸው ላይ ይቆማል። አንድ ሰው አሜን። ልጅ ያለው አሜን ይበል። ሃሌሉያ። ልጅ የሚወልድ አሜን ይበል። ልጆቻችን ባሪያ አይሆኑም። ጮክ በሉና አሜን በሉ። አካል ባሪያ ሊያደርግ የመጣ የ666 መንፈስ አለ ዛሬ አየሩ ላይ ያለ ይውጋው በኢየሱስ ስም። ወጣቱን የያዘ ህዝቡን የያዘ የሚያንከራትት አንከራታች መንፈስ ዛሬ በኢየሱስ ስም ወጋ ነው፣ ይወጋ። ስርዓት የሚያደርግ ነፍሰ ገዳይ የሚያደርግ ይሄ አውሬ ለዘላለም የተወጋ ይሁን። ልጆችሽ ባሪያ አይሁኑ ብለው ታጠገባችኋል። ልጆችሽ ባሪያ አይሁኑ። ልጆች ባሪያ አይሁኑ። ያልወለዳችሁ ትወልዳላችሁ፣ ያላገባችሁ ታገባላችሁ። ዛሬ ግን ልጆቻችን ባሪያ አይሁኑ። አሜን በሉ። ኢየሱስ ያድናል። ኢየሱስ ያድናል። ባሪያ አይሁኑም። እኔ ድምጽ መጥቶልኛል። ባሪያ አይሁን። የማንም ልጅ ባሪያ አይሁን። ለሰይጣን አልፎ አይሰጥም። ኢየሱስ ያድናል። በበር የቆመ ይመለሳል። በበር ቆሞ ልጆቿን ሊወስድ ነው። እግዚአብሔር መልሶታል አይደል? ዛሬ የሆነ ሰው ባሪያ ሊያደርገው የወጣ ከደጅ ተመልሷል። የኔ ልጆች ባሪያ አይሆኑም። እኔ ሁሌ ለልጆቼ ጸልያለሁ። የኔ ልጆች ባሪያ አይደሉም። የካናዳ ባሪያ አይደሉም። የክርስቶስ ባሪያ ናቸው እላለሁ። እውነት ነው። እዛ ከተማ ብዙ ነገር አለ፣ ድራግ አለ፣ ክፉ ነገር አለ። እኔ ግን ሁሌ በደሙ አጥራቸዋለሁ። እናንተ የክርስቶስ ባሪያዎች ናቸው እላቸዋለሁ። እስቲል የሱ ባሪያዎች ናቸው። ዛሬ አንድ ሰው አሜን ይበል። ልጁ ባሪያ የሚሆንለት የለምና የክርስቶስ ባሪያዎች ናቸው። ኢየሱስ ያድናል። እኔ አምኛለሁ። ፍርሃት ያለባችሁ በልጆቻችሁ፣ ልጆቻችሁ ባሪያ አይሆንም። ጠላት አያገኛቸውም። በደሙ ተሰውረዋል። ኢየሱስ ያድናል። እኔ አምኛለሁ። ባሪያ አይሆንም። ይሄ ክፉ አውሬ እናንተ አታውቁም እኮ። እነዚህ ልጆች እኮ አያውቁም። ባሪያ ሊያደርግ ሁሉን ሁሉ አያውቁም። ድንገት ነው መጥቶ ባሪያ ሊያደርጋቸው ይወሰድ። ድንገት የመጣ ዛሬ ይመለሳል። እርግጠኛውን ይመለሳል። ከደጅ መልሰዋል። እነሱ ጋር ሳይደርስ ኢየሱስ ያድናል። እግዚአብሔር በታምራቱ ይመልሰዋል። እዳቸው ይከፈላል። እነሱ ባሪያ አይሆኑም። ኢየሱስ ያድናል። እናንተ ናችሁ ለልጆቻችሁ ዕዳ የምትከፍሉት። እናንተ እቺ ሴት ነው ተሯሩጣ ልጆቿ ባሪያ እንዲሆኑ ያደረገች። አንቺ ነሽ ለልጆችሽ የምትቆሚው። በጸሎት በውጊያ እረፍት አትስጡ። ይሄ አውሬ አይንጠቃችሁ። የማንም ልጅ አይወሰድ፣ የማንም ልጅ አይበላ። አንድ ይሄን የሚያምን ሰው ለምን አሜን አይልም? ኢየሱስ የማንም ልጅ አይበላ፣ የማንም ልጅ አውሬው አይወሰደው፣ የማንም ልጅ ለጠላት አልፎ አይሰጥ። ዛሬ ልጆቼ ባሪያ አይሆንም የሚል አሜን ይላል። ኢየሱስ ያድናል። የኔ ልጆች አገልጋዮች ናቸው፣ ባሪያዎች አይደሉም። ከባድ ዓለም ውስጥ ቢኖሩም ኢየሱስን እየወደዱት ነው። ዛሬም ልጆቻችሁ ኢየሱስ የሚወዱ ይሁኑላችሁ። እኔ ትርፋችን ልጆቻችን መሰሉኝ። ኢየሱስ ያድናል። ይገርማል። ባሪያ ሊያደርግ ደግሞ ያለችው ምን እንደሆነ ታውቃላችሁ? መጥቷል ነው ያለችው። መጥቷል። የመጣባችሁ ሰዎች ይምጣ። ከበራ አልፍም። ሊሚት አለው፣ ገደብ አለው። እህቴ የመጣብሽ ችግር ገደብ አለው። ሳይደርስ ጌታ ያቆመዋል። ኢየሱስ ያድናል። አይገባም፣ አይወስድም። ዛሬ ለአንድ ሰው ነው ይሄ መልእክት። ለምን አሜን አትሉም? ለአንድ ሰው ነው። የሆነ ደጅ የቆመበት ሰው አለ። ደጅ የቆመ ነገር ሊወስድ የወጣ ይሄ መልእክት ነው፣ ትንቢት ነው። በር ላይ ቆሞ ሊወስድሽ፣ በር ላይ ቆሞ ሊወስድ የሆነ ነገር እየጠበቀ ትንሽ ነገር ስላይት የሆነ ነገር ሊገባ ያለ ነገር ከመግባቱ በፊት ጌታ ይቆማል። ስሙኝ በደንብ አሜን በሉ። ኢየሱስ ያድናል። የሚገርማችሁ ይሄ ሰውዬ ቆሞ ይመስለኛል፣ እዚህ ላይ አልተጻፈም ይመስለኛል። እኔ ሴትዮዋ እንዲህ ያለች ይመስለኛል። ይሄው ልጆቼ ቤት ናቸው። አልሄደችማ ከልጆቿ ጋር ኤልሳ ጋር ልጆቿን ቤት አስቀምጣ ነው የወጣችው። አበዳሪው ደግሞ ደጅ ነው። ልጆቿ ውስጥ ናቸው፣ እሱ ደጅ ነው። አንድ ግን ዲል አላት። ትንሽ ጊዜ ስጠኝ። እንደሱ እንላለን። እዛም ውጭ ሀገርም እዚህም ያለ ይመስለኛል። ብሬክ ታይም ስጠኝ ይባል። ትንሽ የሆነ ነገር ተሯሩጬ ልክፈል፣ የሆነ ነገር ውስጥ ገብቼ ይሄንን አመጣዋለሁ፣ ይሄንን እድል ስጠኝ። እቺ ሴት ያለች ይመስለኛል። ጊዜ ስጠኝ፣ አንድ ቦታ ደርሼ ልምጣ። ግድ የለም የሆነ ቦታ ደርሰን እንመጣለን። የሆነ ሰው ከሆነ ነገር ላይ ይወጣል። ኢየሱስ ያድናል። እምንደርሰው ኢየሱስ ጋር ነው። ሃሌሉያ። ሰው ጋር አንሄድም፣ ኢየሱስ ጋር እንሄዳለን። ጸሎት ጋር እንሄዳለን። ትንሽ ጊዜ ስጠኝ፣ ትንሽ ጊዜ ልጸልይ በሉት። ትንሽ ጊዜ ፊቱን ልፈልግ፣ ትንሽ ጊዜ ልጹም፣ ልጸልይ። ታውቃላችሁ ስትወጡ የሚፈጠረውን ነገር በጸሎታችሁና
በጠላቶቻችሁና በጉዳያችሁ መሃል እግዚአብሔር ጣልቃ እንደሚገባ የሚያምን ሰው አለ? ዛሬ ለሆነ ሰው እግዚአብሔር ጣልቃ ይገባል። እግዚአብሔር ለሆነ ሰው ጣልቃ ይገባል። እግዚአብሔር ለሆነ ሰው ጣልቃ ይገባል። ሃማ ሊሰቅል ባለቀ ሰዓት እዛ ጋር ይጾማል፣ ይጸልያል፣ ፊት ይፈለጋል። ድንገት እግዚአብሔር በሃማና በመርዶክዮስ መሃል ገባ። ለሆነ ሰው ለአንዲት ሴት፣ ለአንድ ወንድም፣ ለአንድ እናት፣ ለአንድ እህት ዛሬ እግዚአብሔር ጣልቃ ይገባል። የሆነ ሰው ጋር ጣልቃ ገብቶ እግዚአብሔር ከሆነ ነገር ያስመልጠዋል። እኔ አምናለሁ። የሆነ ሰው ያመልጣል። የሆነ እህት ታመልጣለች። አመልጣለሁ የሚል ሰው ለምን አሜን አይልም? ኢየሱስ ያድን። አጠገባችሁ ያለውን ሰው እግዚአብሔር ድንገት ጣልቃ ገብቶ ያስመልጣል በሉት። ከምን እንደሚያመልጥ አላውቅም። ከምን እንደሚወጣ አላውቅም። ምኑ ጋር ጣልቃ እንደሚገባለት አላውቅም። ዛሬ ግን ለሆነ ሰው ጌታ ጣልቃ ገብቷል። ኢየሱስ ያድናል። አበዳሪውም ቆሞ እግዚአብሔር ዕዳችንን ይከፍላል። ለአበዳሪዎቻችን አሳልፎ አይሰጠንም። ኢየሱስ ያድናል። አበዳሪዎቻችን በብድሩ ምክንያት የሚወስዱትን ነገር አይወስዱም። እግዚአብሔር ጣልቃ ገብቶ ይከፍለዋል። ቅድም ይከፍለዋል አለች አይደል? ለሆነ ሰው ደግሞ አሁን ተከፈለ። ኢየሱስ ያድናል። ለሆነ ሰው ተከፈለ። የባንክ ዕዳ ተከፈለ። የሆነ ነገር የተወሰደበት ተመለሰለት። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ከዚህ በኋላ በእምነት ባለጠጋ ሆናችሁ ትወጣላችሁ። ከፍ ብላችሁ ትወጣላችሁ። ትንሽነት ተሰምቷችሁ አትወጡም። በጀግንነት መንፈስ፣ በድፍረት ከዚህ ትወጣላችሁ። ኧረ ኢየሱስ ያድናል። እኔ የማመልከው አምላኬ ትንሽ ጠብቀኝ አለችው። ትንሽ የሆነ ቦታ ልምጣ፣ ልጆቼ እንዳትወስድ ዲል አድርገዋል። እሱ ቆሟል። ይኸውላችሁ ጠላታችሁም ቆሟል። እግዚአብሔርም ስራ ላይ ነው። እግዚአብሔር ተቀድሞ አያውቅም። ጠላታችሁ የፈለገ ያህል ቢቀርብ መቼም ቢሆን መቼ እግዚአብሔርን ቀድሞት የሚያውቅ የለም። ለምን አንድ ሰው አሜን አይልም? እግዚአብሔርን ቀድሞት የሚያውቅ የለም። አጠገባችሁ ያለውን ሰው አምላክሽ አይቀደምም በሏት። አምላክህ አይቀደምም በሉ። ተቀድሞ አያውቅም። ፈጥኖ ይደርሳል። እውነት ነው። አበዳሪው ነው ቅርብ ለልጆቹ። ኤልሳ ሩቅ ነው። ሩቅ የሆነው ነው የቀደመው። የሆነ ሰው ሩቅ ነው ግን ይቀድማል። ኢየሱስ ያድናል። ከነገራችሁ ሩቅ የሆናችሁ ግድ የለም። ጠላት ቀርቧል፣ ችግሩ ቀርቧል። እግዚአብሔር ሲመጣ ያቀደምኩ ያለውን ትቀድሙታላችሁ። ኢየሱስ ያድ ይሄ ቅኔ አይደለም፣ እውነት ነው የምነግራችሁ። የሆነ ሰው ይቀድማል። የሆነ ሰው ከችግሩ ፈጥኖ ይሄዳል። የሆነ ሰው ስለዚህ እቺ ሴት በደም ስሙኝ፣ ወደ ኤልሳ ቀረበች። ችግሩም ቀርቧል፣ እሷም ቀርባለች። እናንተ ቀረቡ እንጂ ስለቀደመው ችግር አታስቡ። ጉዳዩ በእግዚአብሔርና በችግሩ መሃል ይሆናል። ደግሞ እግዚአብሔርና ችግር አውርተው እግዚአብሔር ተሸንፎ አያውቅም። መቼም ቢሆን መቼም ጉዳያችሁን ከእግዚአብሔር አገናኙት እንጂ ተኙ እንቅልፋችሁ። ለምን ነው የምትሰቃዩት? ለምን እንቅልፍ ታጣላችሁ? ጀስት ሽው ብላችሁ ተኙ። በሌሊት መጥቶ የሚወሰድባችሁ ነገር የለም። አምላካችሁ አይተኛም፣ ደግሞ አንቀላፋም። ተኝቶ አያውቅም። የእናንተን ጉዳይ ይዞ እግዚአብሔር እስሎ አይሆንም። ቀስቅሱት የተባለ አምላክ የለንም። ምናልባት ተኝቶ ይሆናል የተባለ አምላክ የለንም። 24 ሰዓት ልጆቹን የሚጠብቅ አምላክ አለ። ስለዚህ እንቅልፍ ተኙ። አትስሩ አላልኩም፣ ግን አትጨነቁ ማለት ነው። ወደ ኤልሳ መጣችና እንዲህ ነው ያለችው። ደስ የሚለኝ ቃል ስለ ባሏ። ነብይ ነው አይደል? ባሏ አይደለም? ነብይ ነው። ደግሞ ነብይ ጥራት ያለው ነብይ ነው። ይኸውላችሁ ነብይ ምረጡ። ባይዘው የኛ ችግር እንገራችሁ። አጠገባችሁ ያለው ሰው ከሚጸልይላችሁ ይልቅ የሆነ ከሆነ ሰፈር መጥቶ ሲጸልይላችሁ በቃ ተሰማኝ ትላላችሁ። አጠገባችሁ ያለውን ሰው አክብሩት፣ ተቀበሉት። እሱ ውስጥ ያለው ጸጋ ነው የሚያድናችሁ። ይኸውላችሁ አንዲት ሴት አስታውሳለሁ፣ እኛ ቸርች ያለች ሴት ናት። እና አንድ ቀን በጣም እያለቀሰች ወደ እኔ መጣች ማለት ነው። እና ስትመጣ ምንም እንትዋን ሳልሰማ ማልቀስ ጀመርኩ። ለምንድን ነው? አውቃታለሁ፣ ስለማውቃት ነው። አሁን የሆነ ሰው ቢመጣ እንባማ አይመጣኝ። ድንገት መጥቶ ቢያለቅስ ዝም ብለህ ታለቅሳለህ እንዴ? ትጠይቃለህ፣ ኢንተርቪው ታደርጋለህ። ሳላቀው ግን ስለማቀው ታሪኳን፣ ቤቷን ስለማቅ ለቅሶ አስለቀሰኝ። ምን ሆንሽ አልኳት። በቃ ልጄ አለች። ትንሿ ልጄ መስክራለች መድረክ ላይ። እና ትንሿ ልጄ በየጊዜው ትወድቃለች።
ትምህርት ቤት በቀን 2 ይጠሩኛል ወደቀች እያሉ እና በጣም አዝኛለሁ፣ ዲፕረስ ሆኛለሁ። ለአጭር ጊዜ አይደል፣ በጣም ብዙ ጊዜ እየተደጋገመ ትወድቃለች። ይሄን ስትለኝ ሳላቀው ውስጤ ፓሽን ገባ፣ ውስጤን ወረ ልጇንም አቃታለሁ፣ እሷንም አቃታለሁ። ስጸልይላት ውስጤ እየተላወሰ ነው የጸለይኩላት። ይኸውላችሁ ኢየሱስ ሲፈውስ ዝም ብሎ አይደለም እጅ ምጭ ነው፣ አያቲልና እራራላት የሚል ቃል አለ። ርህራሄ ሳይገባብህ እግረ መንገዱን ለሚጸልይ ሰው ከምትሰጥ ርስ አጠገብ የሚራራል የሚያቅ ቤትን ኑሮ ልጆችን የሚያቅ አሜን በሉ ባካችሁ። እሱ ይጸልይልህ፣ እራርቶ ነው የሚጸልይልህ፣ ውስጡ ተሰምቶት ነው የሚጸልይልህ። ስለዚህ እኔ በርህራሄ ጸለይኩላት። የሚገርማችሁ ይሄን ጸልየላት ሄደች ማለት። በሁለተኛው ቀን ደውላ የሚገርምህ ቀኑ ሙሉ ዛሬ አልወደቀችም ማለት። ቀጠል አልወደቀችም፣ ቀጠል 6 ወር ሳትወድቅ ከ6 ወር በኋላ ነው መድረክ ላይ ወጣ የመሰከረችው። 6 ወር ያስጠብቃል እንደ ጉዳዩ። እምነት ታውቃላችሁ ወዲያው ሲሆንልህ ይሰማል ውስጥ። ምስክርነት ያለው ቅድም እንዳለው ፓስተር መስክሩ። ምክንያቱም በእናንተ ምስክርነት የሚጽናኑ የሚባረኩ የሚለወጡ ሰዎች ስላሉ። ስለዚህ ምን ልላችሁ ፈልጌ መሰላችሁ፣ አንዳንዴ የማታቋቸው ሰዎች ጋር ብትሄዱ ሁሉን የምታውቁት አድራሻውን የምታውቁት ማንነቱን የምታውቁት ሰው እሱ ቢጸልይላችሁ ለውጥ ይመጣል ማለት። እቺ ሴት የመጣችው ትክክለኛ ሰው ጋር ነገሯን ሊለውጥ የሚችል ሰው ጋር ይመጣል። በኋላ መጣም እንዳለችው ታውቃላችሁ። በጣም ደስ የሚለኝ ቃል ልንገራችሁ። ባሪያህ ነብዩ ትዝ ይልሃል? የሆነ ትንቢት ተናግሮ የሆነ ሴት ስትፈወስ ትዝ ይልሃል? የተናገረው ቃል መሬት ጠብ የማይልለ ሰው እንደሆነ ታውቃለህ? ይሄን አታውቅም? ብዙ ልትለው የምትችል አብድዩም ነው ብያችኋለሁ። አብድዩ ደግሞ የታወቀ ነው፣ ብዙ ነገር ልትጠቅሱለት የምትችሉ ሰው። ግን እሷ የጠቀሰችው ልንገራችሁ። ባሪያህ እግዚአብሔርን ይፈራ እንደነበር አንተ ታውቃለህ። ካራክተሩን ነው የተናገረችው። ካራክተር የጸጋ ስጦታውን አይደለም የተናገረችው፣ ካራክተሩን ነው። ወገኖች ከጸጋ ስጦታ በላይ ካራክተር ይበልጣል። በደም ስሙኛ፣ ካራክተር ከምንም በላይ ነው። እቺ ሴት ኮት ያደረገችው ካራክተሩን ነው። ጸጋ ነፃ ስጦታ ነው። እውነት ነው። እግዚአብሔር ይመስገን ስለሰጠን ጸጋ ስጦታ። ጸጋ ስጦታ ላይ ካራክተር ሲደመር ደግሞ እንዴት ያምራል መሰላችሁ። ትሁታን ደስ ይላል፣ ሃምብሎች ደስ ይላል። አጠገባቸውን ያሉ ሰው ሪስፔክት የሚያደርጉ ሰዎች እንዴት የታደሉ መሰላችሁ። ሁለቱ ባላንስ ሲሆኑ ጥሩ። እቺ ሴት ኮት ያደረገችው ያንን ነው ልላችሁ ፈልጌ ነው። በኋላ ለእንዲህ አይነት ሰው ደግሞ መቼም እግዚአብሔር ቅርብ አይደል? እንዲህ ይላል ቃሏ፣ እግዚአብሔርን ለሚፈሩ እግዚአብሔር የሰወራ ቸርነት እንደምን በዛ ይችላል። ዛሬ ለሆነ እግዚአብሔር ለሚፈራ ሰው እግዚአብሔር ቸርነት ይገለጣል። በደንብ አሜን በሉ ባካችሁ። ዛሬ ለሆነ ሰው እግዚአብሔር ቸርነት ይገለጣል። የተሰወረ በረከት ይገለጣል። የተሰወረ ቸርነት። ወንድሞቼ እግዚአብሔርን ፈርታችሁ አትወድቁ። ኢየሱስን ብላችሁ አትወድቁ። ስለዚህ በቤቷ የተሰወረ ቸርነት ነበር። ኤልሳ ያላት ትዝ ይላችኋል? ምንድን ነው ያላት? በቤትሽ ስንት አለ አይደለም ምን አለን? ስንት አለና ምን አለ ይለያይ። ይኸውላችሁ በእናንተ ሊሰራ ሲል ስንት አለ አይላችሁ፣ ምን አላችሁ? ባላችሁ የሚሰራ አምላክ ነው። ያንቺን አቅም አይቶ ያንቺን ችሎታ አይቶ አይሰራም። አሜን በሉ። ኢንካማችሁን አይቶ አይሰራም። ደሞዛችሁን አይቶ አይሰራም። እግዚአብሔር ሲሰራ ባላችሁ ይሰራል። አጠገባችሁ ያለውን ሰው እንዲበሉት እግዚአብሔር ስንት አለ ሳይሆን ምን አለህ ነው የሚለው። ባለህ ነገር ይሰራል በሉ። ቋንቋው ከገባችሁ ያልኩት ከገባችሁ ባላችሁ ይሰራል። ባላችሁ ይሰራል። አሜን በሉ። ደቀ መዛሙርቱ የሚበሉት ስጧቸው ሲል ምንድን ነው ያሉት? 200 ዲናር አለን አሉ። እነሱ ያላቸው ነው የሚናገሩት። ጌታ ደግሞ ግድ የለም እሱን ተውት፣ ያየሁት ነገር አለ፣ ባየሁት እሰራለሁ ነው። ዛሬ የሆነ ሰው በተሰወረ ቸርነት ይባረካል፣ በተደበቀ በረከት ይባረካል። ቤትሽ ውስጥ ባለ በረከት ትባረካለች። አንድ ሰው ጮሆ አሜን ይበለኝ። ኢየሱስ ያድናል። በተሰወረ በረከት እባረካለሁ የሚል አንድ ሰው እጁን አንስቶ አሜን ይበል። ኢየሱስ ያድናል። የተሰወረ በረከት ዛሬ የሚያገኘው ሰው አለ። የተደበቀ በረከት። እቺ ቤት ውስጥ የተሰወረ በረከት ነበር። እዳ እያለች ነው እንጂ ቤቷ እኮ ነበር እዳዋን የሚከፍል። ለብዙዎቻችሁ እዳ የሚከፈለው ከአሜሪካ መጥቶ አይደለም። ቤታችሁ ውስጥ ባለው ነገር ታሪካችሁ ይለወጣል። እኔ ጌታ መንፈስ በኃይል እየሰራ ነው። እናንተ ለሆነ ሰው በቃ ጌታ መጣ፣ በቃ እዛ ጓዳ ያለውን ያሳየዋል፣ አጠገቡ ያለውን ያሳየዋል። የሆነ ሰው ሀብታም ሊሆን ነው። የሆነ ሰው ነገሩ ሊለወጥ ነው። የሆነ ሰው ነፃ ሊወጣ ነው። አንድ ሰው አሜን ይበል ባካችሁ። በሆነ ነገር የሆነ ሰው ነፃ ይወጣ፣ ባልተጠበቀ ነገር፣ ባልተጠበቀ ነገር። እቺን ሴት እርዳታ ጎፈንድሜ አልሰበሰበላት። አትሰብስቡ ማለት ያለ
አልሰበሰበላት። እዛው ቤቷ የሆነች ሴት አለች። እዚህ ቤቷ ነገሯ የሚለወጥ ከየትም አይመጣም። ታሪካችሁ በቤታችሁ ይለወጣል። አጠገባችሁ ባለው ሰው ይለወጣል። ኢየሱስ በናቃችሁት አይሆንም ባላችሁት የእናንተ ታሪክ ይለወጣል። ቤትሽ ምን አለ ሲላል ዋው የዘይት ማሰሮ አለ። የዘይት ማሰሮ የሚገርመኝ የዘይት ማሰሮ ስትለው ሰው ዜሮ ላይ ዜሮ ይጨምራል። እኔም ማቀው ምንም የለኝም ስትሉ እኔ ኪስ ውስጥ ይሄ ያለ ብላችሁ ማዋጣት አይደል? የሆነ ነገር ልገዛ ነው የለኝም ስትሉ የሆነ ነገር ስትሰጡኝ ይሄ ያለኝ ሲሉ እኔ ይሄን ጨምርልሃለሁ ነው አይደል? ኤልሳ ያለው እንደውም ይሄን እሰጥሻለሁ አይደለም ያላት። ሂጅ ከጎረቤት ከሰፈር ከሜዳ ባዶ ማድጋ ሰብስብ። ዜሮ ሲደመር ዜሮ በሂሳብ አረ እዚህ ሰፈር ሌላ ነው ሂሳቡ ማለት ነው። ዜሮ ሲደመር ዜሮ ስንት ነው? ዜሮ። ዜሮን ሚሊዮን የሚያደርግ አምላክ አለ። በዜሮዎቻችሁ መሃል ኢየሱስ ይገባና ሚሊዮን ያደርገዋል፣ ትሪሊዮን ያደርገዋል። እንደውም ዜሮአችሁ የበዛ ሰዎች ደስ ይበላችሁ፣ እግዚአብሔር ከፊቱ አንድ ይጨምርና በረከታችሁን ያበዛዋል። ኢየሱስ ያድናል። ለሆነ ሰው አንድ ገባለት፣ ኢየሱስ ያድናል። ዜሮ ናችሁ የላችሁም ለተባላችሁ ሰዎች ከፊቱ አንድ ያደርግና ሚሊዮንስ ያደርገዋል። ኢየሱስ ትሪሊየንስ ያደርገዋል። እመኑኝ፣ እኔ የምናገረው የእምነት ቃል እንደ ሰው ከሰማችሁኝ አይኖ ትታዘቡኛላችሁ። በመንፈሱ ነው። ከፊት አንድ ይመጣል፣ ዜሮአችሁ ሚሊዮን ይሆናል። ኢየሱስ ያድናል። ለሚያምን ሰው ነው የሚሰራው። ለሚያምን ሰው እሱ አውቆታል ከፊት አንድ እንደሚገባ ማድጋዎቹ እሱ አይቶታል። የእግዚአብሔር ሰው ያያል። ታውቃላችሁ፣ እናንተ የምታዩት ማድጋው ነው፣ ባዶውን ነው። የእግዚአብሔር ሰዎች ደግሞ አሻግረው ያሉ ከእናንተ ማድጋ በስተጀርባ ያለውን ክብር ያሉ። እረ ክብር አለኝ የሚል ሰው አንድ ሰው አሜን ይበል። ከፊቴ ክብር አለ፣ ፈውስ አለ፣ በረከት አለ፣ ማግኘት አለ ለሚል አንድ ሰው አሜን ቢል ኢየሱስ ያድናል። እኔ ጌታ የሆነን ሰው ታሪክ ለውጧል። አሜን ላለ ታሪኩ ተለውጧል። ይሄ ቤተክርስቲያን በቃ በሚሊዮነሮች ሊጥለቀለቅ ነው ማለት። ለምን አሜን አትሉም? ኢየሱስ ያድን። ያኔ ችግር ይጠፋል አይደል እንዴ? ትልልቅ ህንጻዎች ይሰራሉ፣ ትልልቅ ቤቶች ይሰራሉ። ዛሬ በዚህ በረከት ይባርካችሁ በኢየሱስ። ወጣቶች አእምሯችሁን ያስፋላችሁ። ትልልቅ ቦታ ላይ ሁሉ በኢየሱስ ምን አሰልጣን። ኧረ ኢየሱስ ያድናል። እኛ አምላካችን እኮ ይሄ ነው፣ ትንሹን ትልቅ የሚያደርግ ነው። በእኛ ምክንያት ሀብታም ሆናችሁ አላለም እንዴ ጳውሎስ? በቃ ድሆች ነበራችሁ፣ አሁን በእኛ ምክንያት ሀብታም ሆናችሁ። እግዚአብሔር ሰው ይስጣችሁ። አሜን በሉ። ሰው ይስጣችሁ፣ የሚባርካችሁ ሰው ይስጣችሁ። ጳውሎስ እኮ ገንዘብ አይደለም የሰጣችሁ፣ ብሌሲንግ ነው። ዛሬ በኢየሱስ ስም የሚባርካችሁ በረከት ቤታችሁ ይግባ። እኛ ብር የለንም የምንሰጣችሁ፣ በረከት አለን። እጆቻችሁን ዘርጉ። እግዚአብሔር በማያልቅ በረከት ይባርካችሁ። ጓዳችሁ ይሙላ፣ ቤታችሁ ይሙላ፣ ስራችሁ የተባረከ ይሁን። የምታገኙት ይጨምር በኢየሱስ ስም እናሰጣ። እኛ ያለን ቃል ነው። የእግዚአብሔር ሰው ምን አለው? ቃል ነው። ኢየሱስ ያድናል። ሰውየውም ቆሟል ሊወስድ። ስትመጣ ይዛ የመጣችው ቃል ነው ወገኖች፣ ቃል ነው። ብር ይዛ አልመጣችም፣ ዘይት ተሸክማ አልመጣችም፣ ቃል አላት። ዛሬ ቃል ያለው ሰው አሜን ይበል እባካችሁ። አበዳሪው ቃል ማየት አይችልም። ቃል ማየት የሚችል የሰማው ሰውና የተናገረው ነው። ዛሬ አምላክሽ ያውቃል፣ አንቺ ታውቂያለሽ፣ ጠላትሽ አያውቅም። የሆነ ሰው ታሪክ ዛሬ ይለወጣል። ኢየሱስ ያድናል። አንድ ሰው ለምን አሜን አይለኝም? ኢየሱስ ቃል ያለው ሀብታም ነው። ቃል ያለው ዕዳው ይከፈላል። ቃል ያለው አሜን ኢየሱስ ያድናል። ቃል ነው ያላት እቺ ሴት። ዘይት ይዛ አልመጣችም። ዘይቱ ያለው ውስጥ ነው። የብዙዎቻችሁ ከሆነ ሜትር በኋላ ዘይቱ ይመጣል። አሁን ግን ቃል አላችሁ። ኢየሱስ ያድናል። ይሄን ቃል ይዛችሁ ውጡ። ቤታችሁ ስትገቡ ብዙ ነገሮች ይለወጣሉ። ኢየሱስ ያድናል። ቃል የሚያምን ሰው እኔ ቃል አለ። እኔ ራሴ አሁን እየሞቀኝ ነው። የሆነ ቃል ይዣለሁ። በቃ የሆነ ቦታ ሲሄድ የሆነ ተለውጦ አገኘዋል። ተቀይሮ ኖርማል አላገኘውም። ኢየሱስ ያድናል። ሰፈር ሲሄድ ሌላ ይሆናል ሰፈሩ። የሆነ ሰው ቃል ተቀብሏል። በቃ የሆነ የሚያነሳ ቃል፣ የሚባርክ ቃል። ቤት ስትገቡ እንደዚህ አትሆኑ። ታሪካችሁ ተለውጦ ታገኙታላችሁ። ኑሯችሁ ተለውጦ፣ ባል ተለውጦ፣ ሚስት ተለውጣ፣ ልጆች ተለውጠው ታገኛላችሁ። ኢየሱስ ያድናል። ቃል ያለው ሰው ጮክ ብሎ አሜን ይላል። ቃል ያለው እቺ ሴት ቃል ነው ያላት።
ምንድነው የሚል ቃል? ማድጋ ሰብስቢ፣ ቤትሽ ማድጋ አለ፣ አከማቺ፣ በርዝጊ ነው ቃል ነው ይሄ። ቃሉ ግን ስጋ ይለብሳል። አትጠራጠሩ። ከሆነ ኪሎ ሜትር በኋላ ቃሉ ስጋ ይለብሳል። ቃሉን አትጣሉት። እግዚአብሔር ያላችሁን አትጣሉት። ያ ቃል ስጋ ይለብሳል። አልዓዛርን ስጋ ያለበሰው ቃል ነው። ይሄ ህመም የእግዚአብሔር ክብር ሊገለጥ እንጂ ለሞት አይደለም የተባለው ቃል ነው አልዓዛርን ያስነሳው። ዛሬም ይሄ ቃል ለሆነ ሰው በኢየሱስም ጉዳዩን ስጋ ያለብስለታል። የሆነ ሰው 3 ቀን ሆኖታል አልቆለታል የተባለው ቃል ነው ሕያው ያደረገው። ቃል ጉልበት አለው እናንተ፣ ቃል ኃይል አለው። ቃሉ የእግዚአብሔር ስለሆነ ማለት ነው። ይሄ ሰውዬ ይጠብቃል። ሴትዮዋ ስትመጣ ያው ሆና ነው የመጣችው። ትንሽ ጊዜ ስጠኛለች። አሁንም ወይ ይላችሁ ለሆነ ሰው ጥበቃው ስላለ ሰው ያልጠበቀው ነገር ይሆናል። እህቴ አያገኙሽም፣ በፍጹም ወንድሜ አያገኙህም። እግዚአብሔር ሊያገኙ በመጡና በአንተ መሃል ጣልቃ ይገባል። በደም ስሙኝ፣ ይሄ መልእክት ነው፣ ትንቢት ነው። ዛሬ እግዚአብሔር ጣልቃ ገብቻለሁ ስላለኝ ነው። በሆነ ሰው ህይወት፣ በሆነ ሰው ቤት፣ በሆነ ሰው ኑሮ፣ በሆነ ሰው ትዳር እግዚአብሔር ጣልቃ ገብቷል። ቤትሽ ሳይፈርስ እግዚአብሔር ጣልቃ ገብቷል። ኢየሱስ ያለ እግዚአብሔር ጣልቃ ገብቷል። ልጆችሽ ባሪያ ሳይሆኑ እግዚአብሔር ጣልቃ ገብቷል። ስለዚህ ሴትዮዋ ቃል ይዛ ነው፣ ሰውየው ይጠብቃል። አሁን ምክንያቱም መጥቷል ብላለች እኮ መጥቷል። ሰውየው ኦሬዲ አለ። ሲመጣ ቃል አላት፣ የቃል ሀብታም ናት። እሱ ደግሞ ሹር ነው፣ እጇ ላይ ምንም የለም። በቃ ልጆቹን ልወስድ ነው ብሎ ተዝናንተ። እግዚአብሔር እንዴት አሳልፎ ይሰጠናል? እህቴ ለከሳሾችሽ አሳልፎ አይሰጥሽ። የፈራኸው አይወርስም። መጥፎ ነገር ይመጣብኛል የምትሉ ሰዎች መጥፎ አይመጣባችሁም። የሚመጣባችሁ በረከት። አሜን በሉ። ለሆነ ሰው በረከት ነው የሚገባው። እግዚአብሔር ሰው ላይ መዓት አያመጣም፣ ክፋት አያመጣም። እግዚአብሔር የሚያመጣው በረከት ነው። ለአንድ ሰው ይሄ መልእክት ይሁንለት በኢየሱስ ስም እናሰጣ። በሩ እኔ ቴዎሎጂካሊ ብዙ ሰው ሊሰብከው ይችላል በተለያየ ነገር። እኔ ግን በሩን የዘጋችው ይመስለኛል ሰውየው ደጅ ስለሆነ አበዳሪው ማለት ለምን ያያል? እሱ ከተሰራ በኋላ ያያል። ብዙ አበዳሪ ያለ ቆሞ የሚጠባበቅ። የእምነት ሰዎች ደግሞ ሰርተው ያሳያሉ። ኢየሱስ ያድናል። እመኑና ስሩና አሳዩ። ኢየሱስ ያድናል። ኢየሱስ አንድ ሰው አሜን ይበል እባክህ። አምላኬ ሰርቶ ያሳየዋል ጠላቴን በሉት። አጠግባችሁ ላለው ሰው አምላኬ ሰርቶ ደጅ ላይ ለቆመው ሰርቶ ሞልቶ ያሳየዋል። ኢየሱስ ባዶ ማድጋችሁን ሞልቶ ጠላታችሁን ያሳየዋል። ኢየሱስ ያድናል። አይኑ እያየ ታሪካችሁ ይለወጣል። አይኑ እያየ እሱ ዳሲ ሊቀበል ልጅ ባሪያ ሊያደርግ ሲል እግዚአብሔር ይው በዘይት ማለት አስታቅፎ ይመልሰዋል። የሚገርም። ስለዚህ እሷ ዘግታ ታገላብጣለች። እሷ አላወቀም። ቤቱ ሌላ ሆኗል። ጠረኑ ተለውጧል። የዘይት ሽታ። ኢየሱስ ያድናል። ባዶ ቤት አይሸትም። ዘይት ይሸታል። የሆነ ሰው ቤት ጠረን ተለወጠ። ኢየሱስ ያድናል። ተለወጠ። የሆነ ሰው ቤታችሁ ችግር የተለመደ ጭቅጭቅ የተለመደ ዛሬ ግን ሌላ ነገር ይሆናል። መንፈሳዊ ስራ ይሰራበታል። ኢየሱስ ያድናል። ዘይት ማገላበጫ ሆነ። ቤት ቅባት ማገላበጫ ሆነ። የእግዚአብሔር ክብር መገለጫ ሆነ። የሆነ ሰው ዛሬ የእግዚአብሔር ክብር ማገላበጫ ይሆናል። የሆነ ሰው ላመነ ሰው ለተቀበለ ሰው ኢየሱስ ያድናል ለሚል ሰው እረ ኢየሱስ ያድናል። ደጅ ለቆመው ጠላት እግዚአብሔር አሳልፎ አይሰጠንም። ጠላቶቻችን ወደ ኋላ ይመለሳሉ። ኢየሱስ ያድናል። ይገርም እኮ ነው። ቤት ውስጥ የሚሰራው ስራ እንዳይመስላችሁ። ቤቱ ዘይት በዘይት ሆኖ ሞላ። ቤቱ በቃ በዘይት። እኔ የገረመኝ ያ ሁሉ ዘይት ስትገለብጥ አልደከማትም። የእግዚአብሔር ሲሰራ እኮ ስራ አይደክምም። አሁን ደከማችሁ? ይኸውላችሁ የእግዚአብሔር ህልውና ካለ ሰው አይደክመው። ትልቁ ችግር የሚደክመን መቼ እንደው ታውቃላችሁ? ዝም ብሎ እጅ ሲል ነው ፕሮግራም። አሁን ዘማሪዎች በጣም ቫይብራንት ነበሩ። የሚገርም የእግዚአብሔር ክብር ነበር። ቀጠለ፣ ምስክርነት ቀጠለ። እሳት በእሳት ነበር። ስለዚህ ሰው እሳት ኖሮ ሊያጉረመርም እንቅልፉ ሊመጣ። አሁን ፈጠጥ ብላችኋል ሁላችሁም። ግን የሚያስተኛ ነገር አለ። በኢየሱስ ስምና ስልጣን ፈጠጥ ያደረገን ጌታ ስሙ የተባረከ። ክብሩን እጁ ነው። እጁ ሲመጣ ታውቃላችሁ ጊዜ። አሁን ይሄ ጣራ የነደለው ሰውዬ ትዝ ይላችኋል? ቤት እኮ አፍርሰው ነው የጣሉ። ይኸውላችሁ ያ ሽባ ባይፈወስ ኖሮ በቤት ማፍረስ ይጠየቁ ነበር ሰዎች። ነገሩን የለወጠው የሽባ መፈወስ። አልተወራም እኮ
ሽባ ሲተረተር ተራ ነገር አይወራም። ትልቁ ተራ የበዛው ተራ ሰው ስለበዛ ነው። ዛሬ ባካችሁ ይሄ ተራ ያንሳልን። አሜን በሉ። የእግዚአብሔር ክብር በዚህ ቦታ ላይ ይገለጥ። ዕውራን ይብሩ፣ አንካሶች ይዝለሉ። ወሬው ሁሉ እሱ ይሁን በኢየሱስ ስምና ስልጣን። ወሬ የሚለውጥ የእግዚአብሔር ክብር ይምጣ። እኔ ጌታ መንፈስ ይናገረኛል። በዚህ ቦታ ላይ ወሬን የሚቀይር የእግዚአብሔር ክብር ይገለጣል። አሜን። አንካሶች ይዘላሉ፣ ዕውሮች ይበራሉ፣ ዲዳዎች ይናገራሉ። የእግዚአብሔር ጸጋ በመካከላችሁ ይነሳል። ሴቶች ይቀባሉ፣ ወንዶች ይቀባሉ፣ ህፃናት ይቀባሉ። ኢየሱስ ለዘላለም ጌታ ነው። አንዳንዱ ሰው አክሩፎኛል፣ በኢየሱስ ስምና ስልጣን ይሆናል የሚል አሜን ይበል። እኔ እኮ ይኸውላችሁ ሪቫይቫል ችቦ ነው ባይዘው። ችቦ ታውቃላችሁ? ደመራና ችቦ ታውቃላችሁ? ዳመራ እንጨት ነው፣ ዝም ብሎ ነው። ሰው ሁሉ ችቦ ከቤቱ ይዞ ይመጣል አይደለ? የነደደ ከዛ በኋላ ደመራው ስንለኩ ሰው ዳመራው ይነዳል። ዛሬ ሰው ሁሉ ችቦ ይዞ ይመጣል፣ እሳት ይዞ ይመጣል። እዚህ ቦታ ላይ ትነዳላችሁ፣ ትቃጣት፣ ችግር ካለ ይቃጠላል። ታውቃላችሁ። በዚህ በረከት እግዚአብሔር ይባርካችሁ። ባካችሁ እሳት ይዛችሁ ነው። እዚህ ለመሞቅ አትምጡ፣ ሞቃችሁ ነው። ሞቃችሁ ነው፣ ጸልያችሁ ነው፣ አምልካችሁ ነው። ከቤት እሳት ይዛችሁ ብትመጡ እዚህ የሚደረገው ነገር ሁሉ እሳት ይሆናል። ዕውራን ይበራሉ፣ አንካሶች ይዘላሉ። ሲዘመር የእግዚአብሔር ክብር መገለጥ ይጀምራል። እረ በዚህ ቦታ ላይ ይሄን መንፈስ ያብዛላችሁ። ሞቃችሁ እንድትመጡ ጸጋውን ያብዛላችሁ። ባልና ሚስት ይጣሉና የሚታረቁት ቸርች በር ላይ ሲደርሱ እንደሱ አይደለም። ሁሉም አላልኩ። አንዳንድ ጊዜ እኔም ገጥሞኝ ያውቃል። ስለዚህ በህይወታችሁ ቤታችሁ ፍቱና ነው። እዚህ ችግር አትሁኑ። አሁን የጌታ ራስ ስትቀበሉ የእግዚአብሔር ክብር የወረደው ለምን እንደሆነ ታውቃላችሁ? የጌታ ራስ ሰው ተዘጋጅቶ ነው የሚመጣው። ከፍ ያለ መንፈስ ካንሰር ተፈወሰ አይደል? አልሰማችሁ? ለምን? ተዘጋጅቶ ነው የሚመጣው። ጸርቶ ነው የሚመጣው። ከባሌ ጋር ተጣልቼ እዚህ የጌታ ራት አልወስድም ብሎ ነው። ሰው ሁሉ ንጹህ ሆኖ ነው የሚመጣው። እና እግዚአብሔር እኔ ጣልቃ እንደሚገባ እየተናገረኝ ነው ለመንፈሴ። ለሆነ ሰው ታሪክ እየተለወጠ ነው፣ እየተሰራ ነው፣ ፐዝል እየተገጠመ ነው። ትንሽ ነገር ብቻ ተናግሬ እጨርሳለሁ። ስሙ ይበለም። ምን አደርግላችሁ ዘንድ ተወዳላችሁ ነው ጥያቄው አይደለ? በቃ ያልተጠበቀ ነገር ነው የሚሆነው። ይሄ ጉባኤ ታያላችሁ። ያልጠበቃችሁት ነገር ሆኖ ያስገርማችኋል። ለአገልጋዮቻችሁ በርደን አትሆኑም። ከዚህ በኋላ እናንተ ጀነረስ ትሆናላችሁ። ስጡ ሳትባሉ ትሰጣላችሁ። እግዚአብሔር በማያልቅ በረከት ይባርካችኋል በኢየሱስ ስምና ስልጣን። እንዴ ከእግዚአብሔር ጋር መሆን እንዴት ይሰለቻል? ከነ ልጇ እኮ ነው። ከነ ልጇ አምልኮ ጀምራለች። ይሄ ዘይት የእግዚአብሔር ዘይት ነው፣ ይሄ ቅባት የእግዚአብሔር ቅባት ነው እያለች ኧረ ወሬያችሁ ሁሉ ኢየሱስ ይሁን። አሜን። ቤታችሁ ኢየሱስ ይወራ። ከልጆቻችሁ ጋር ወሬያችሁ ኢየሱስ ይሁን፣ ቅባት ይሁን፣ ዘይት ይሁን። በቃ የሚያወሩት እሱን። በቃ አእምሯቸውን የያዘው እሱ ነው። የዕዳው ሰው የረሱት እንደሚከፈል ገብቷቸው የሆነ እንደሚከፈል የገባው ሰው አሜን ይሁን። ባካችሁ በኋላ የሚከፈል ነገር ገብቷቸዋል። አሁን ባሪያ አድርጎ እንደማይወስዳቸው አውቀዋል። እግዚአብሔር ጣልቃ እንደገባ ገብቷቸዋል። አሁን ሊወስዳቸው እንደማይችል ትዝም አላላቸው ሰውየው። እግዚአብሔር ሲሰራ እኮ ሰይጣን ትዝ አይላችሁ፣ ጨለማው ትዝ አይላችሁ፣ መከራው ትዝ አይላችሁ። የሆነን ሰው ችግሩን የሚያስረሳ በረከት ያገኙ። አሜን ባካችሁ። የሆነን ሰው ይሄ በረከት ያገኘው በኢየሱስም። ችግሩን የሚያስረሳ፣ ጥያቄውን የሚያስረሳ፣ የገጠመውን ነገር የሚያስረሳ በኢየሱስም ክብር ያገኘው። ኢየሱስ ያድናል። ስለዚህ ዘግታ ታሪክ ተለወጠ፣ ዘይት በዘይት ሆነ። ደስ የሚለኝ አንዳንዶቻችሁ ዘይት ከሞላላችሁ በኋላ አትመጡም፣ ወደ እግዚአብሔር አትመጡም። በልቶ ዝም እንደነዛ 9 ለምጻሞች ተፈውሰዋል። ተፈውሰው የሉም። እኔ በጣም የታከተኝ ምን እንደው ታውቃላችሁ? ተፈውሰው የሚደበቁ ሰዎች። አደረገልኝ፣ ሰራልኝ፣ ፈጸመልኝ፣ አከናወነልኝ፣ በባሪያው ተጠቅሞ አጽናናኝ በሉ። በልቶ ካጅ አትሁኑ። እቺ ሴት በቃ እኮ ሞላላት አይደል? ዘይት በዘይት ሆነች። በቃ ዳው የምትከፍል አግኝታለች እኮ። ለባለ ደዋ ሰጥታ እንዴ አስራት መጀመሪያ ለእግዚአብሔር ነው አይደል እንዴ? እቺ ሴት ያደረገችው ወደ ትንቢቱን ወደ ነገራት ሰው ነው ሄደችው። ወደ ኤልሳ ነው የመጣችው። ወደ ሌላ ሰው አልሄደችም። ለአበዳሯም አልነገረችውም። ጠብቀኝ ነው አሁንም ያለችው። መስማት ባለበት ሰዓት ይሰማል እሱ። መጀመሪያ መስማት ያለበት ሰው ይስማ። ለጓደኛ ከምትነግር እዚህ መድረክ ላይ እግዚአብሔር ረድቶኛል በሉ። ቦታው እዚህ ነው። የተነገራችሁ እዚህ ነው። አንዳንድ ሰው እዚህ ተፈውሶ ሙሉ ወንጌል ይመሰክራል። ኖ እዚህ ከተፈወስክ እዚህ መስክር። እዚህ ካደረገ ስለሚሉ ነው። እኔ ይሉና ገነት ይመጡና ሙሉ ወንጌል የሆነ ሰውዬ ጸልዮልኝ የተፈወስኩት። ጥሩ ነው መመስከራችሁ፣ ግን አትሊስት እዛ የነገራችሁ ሰው አለ። ይጽናናል፣ ይበረታል፣ ጸጋው ይጨምራል። ስለዚህ ሄዳችሁ እግዚአብሔር ባንተ እንዲህ አለኝ፣ ተናገረኝ፣ ሆነልኝ በሉ። ድጋሚ መታችሁ እዚህ መስክሩ። ችግር የለኝም።
ግን እዛ ሰውየው እየተሰቃየ ያልኩት አልሆነም እያለ በጣም የችግር አለበት። እቺ ሴት ሄዳ ለእግዚአብሔር ሰው ምን አለችው? እዚህ ላችኋል ሆኗል አለችው። ያልከው ተፈጸመ። ለሆነ ሰው ይሆንለታል፣ እዚህ ወጥቶ ይመሰክራል። በደንብ እስቲ አሜን በሉ። የሆነ ሰው ይሆንለታል፣ እዚህ ወጥቶ ይመሰክራል። ልጨርሰው። ለእግዚአብሔር ሰው ነገረችው። አያችሁ ዳይሬክሽን ሰጣት። የእግዚአብሔር ሰዎች ጋር ስትመጡ ዳይሬክሽን ይሰጧችሁ፣ አቅጣጫ ይሰጧችሁ። እኔ ከእግዚአብሔር ሰዎች አቅጣጫ መቀበል ደስ ይለኛል። ከኔ የተሻሉ ብዙ ስላሉ። ትልቁ ችግራችን ታውቃላችሁ፣ ፓስተር ከሆነን ከኛ በላይ የለም ብለን እናስባለን። ባይዘው ለፓስተሮች ራሱ ፓስተር ያስፈልጋቸው። እውነት ነው። ዋናው ፓስተር ኢየሱስ ቢሆንም የሚያማክሯቸው ዳይሬክሽን የሚሰጧቸው ሰዎች ተው፣ ይሄ ልክ አይደለም፣ በዚህ መስመር ሂድ፣ በዚህ መንገድ ሂድ፣ ይሄ ነገር ጥሩ አይደለም የሚያስተካክሉት። እኛ እኮ ቶሎ ብለን ሚዲያ ላይ ፑር እንልና ሰውየውን ድባቅ ነው የምንመታው። መሆን ካለበት ቁጭ አድርገን ይሄ ያረከው ነገር ትክክል አይደለም፣ ስህተት ነው፣ አርም። ዳይሬክሽን ከሰጣችሁ ሰውየው ይቀናል። እቺ ሴት ዳይሬክሽን የጠየቀችው ሆኖልኛል አለች። አንድ ሰው ሆኖልኛል ብሎ እዚህ ይመጣል። እስቲ ያጠገባችኋል ሆነልኝ ብለህ እዚህ ቦታ ትመጣለህ በሉት። ሆነልኝ ብለህ ሆኖልህ ማለት ነው፣ ሳይሆንልህ አይደለም። ሆኖልህ እዚህ ቦታ ትመጣላ፣ ሆነልኝ ብለህ ትመሰክራለህ በሉት። ድገሙት። ሆነልኝ ብለህ ተሳካልኝ፣ ሞላልኝ፣ አደረገልኝ፣ ፈጸመልኝ፣ አከናወነልኝ፣ በርከፈተልኝ ብለህ እዚህ ቦታ ትመጣለህ፣ ትመሰክራለህ። የልመናችሁን ይስማችሁ። እግዚአብሔር በማያልቅ በረከት ይባርካችሁ። ቆመን እንጸልይ።